የዛሬው ታሪካችን ከአንድ ስለ እምነቱ እጅግ ከሚቆረቆር አጥባቂ ሃይማኖተኛ ካቶሊካዊ ንጉስ ይነሳል። የእንግላንዱ ንጉስ ሄነሪ 8ኛ። ሄነሪ ጥሩ ካቶሊክ ከመሆኑም በላይ ሉተርን አጥብቆ የሚጠላ ቀንደኛ የፕሮቴስታንት እንቅስቃሴ ተቃዋሚ ነበረ። እንደውም ንጉሱ የሉተርን የሁለት ሚስጥራት ትምህርት በመቃወም ኤፌሶስ ዘ ሴቨን ሳክራሜንትስ ወይም ደግሞ ሰባቱን ሚስጥራት መቀላቀል የተሰኘ መጽሐፍ ጻፈ። በዚህ ጽሑፉ የሉተርን ትምህርት በመውገዝ የጳጳሱን የማይታበይ ስልጣን ለመከላከል ሞከረ። ይህም ድርጊቱ ከሉተር ጋር ጸበኛ በነበሩት በሮም ጳጳስ ፊት ሞገስ አስገኘለት። ፖፕ ሊዮ 10ኛ ለንጉስ ሄነሪ 8ኛ ፊዴ ዲፌንሶር የሚባል የክብር ማዕረግ ሰጡት። የእምነት ጠባቂ ማለት ነው። ዛሬም ድረስ የእንግሊዝ ነገስታት በዚህ ማዕረግ ይጠራሉ። ለሉተርና ለካልቪን እግዚአብሔር በሰማይና በምድር ያሻውን የሚያደርግ ፈላጭ ቆራጭ የሆነ አምላክ ነው። ይህ ሉዓላዊ አምላክ ሃይማኖተኛውን ንጉስ ለራሱ ሊጠቀምበት የወደደ ይመስላል። ሄነሪ ንጉስ ቢሆንም ከእግዚአብሔር ፈቃድና ፍላጎት ውጭ የመሆን መብት ለእርሱም አልተሰጠውም። ንጉሱ ሄነሪ ከሱ ቀጥሎ በዙፋኑ የሚቀመጥ ወንድ ልጅ ይፈልጋል። ከስፔን ምድር ያገባት ንግስቱ ካትሪና አራጎን ወንድ ልጅ ልትሰጠው አልቻለችም። ከወለደቻቸው ብዙ ልጆች በሕይወት የተረፈችው ያደገችው ልዕልት ሜሪ ብቻ ነች። የንጉሱ ሚስት አራጎን ከዚህ በፊት የዌልሱን ልዑል ታላቅ ወንድሙን አርተርን አግብታ ነበረ። ይህ ሄነሪን ጋብቻው በእግዚአብሔር ፊት እውቅና ያለው ጋብቻ ስለመሆኑ ጥያቄ ውስጥ አስገባው። ሰውም የወንድሙን ሚስት ቢያገባ እርኩስ ነው፣ የወንድሙን ኀፍረተ ሥጋ ገልጧልና ያለ ልጅ ይሆናሉ የሚለውን ክፍል ሲያነብ በእርግጥ እግዚአብሔር ያልፈቀደው ጋብቻ ውስጥ ስለመሆኑ ሄነሪ ያረጋገጠ። ንጉስ ሄነሪ ጳጳሱን አኑልመንት ጠየቀ። አኑልመንት ማለት ጋብቻው ሲጀመርም በእግዚአብሔር ፊት እንደ ጋብቻ ያልተቆጠረ ያልተፈጠረ ጋብቻ ነው ብሎ በቤተ ክርስቲያን ማሳወጅ ነው። እግዚአብሔር ፍቺን ይጠላል። ጋብቻን ሳክራመንት ነው ወይንም ሚስጥር ነው ብላ የምትቆጥረው ካቶሊክ ቤተ ክርስቲያንም ፍቺን ትጸየፋለች። ነገር ግን የካቶሊክ ቤተ ክርስቲያን በዘመድ መካከል ለተፈጠረ ጋብቻ፣ ልጅ ለማይገኝበት ጋብቻ ወይንም ደግሞ በሌላ ምክንያት ጋብቻው ጤናማ ካልሆነ ጋብቻው ሲጀመርም ጋብቻ አይደለም በማለት ሁለቱም ጥንዶች ትለያለች። ይህ ከስንት አንዴ የሚደረግ ብዙ ጊዜ ለፖለቲካዊ ጉዳዮች ለመሳፍንትና ለነገስታት ብቻ የሚከወን የቤተ ክርስቲያኒቱ ልማድ ነው። የሄነሪም ጥያቄ ይህ ነበር። የወንድሜን ሚስት ስላገባው እግዚአብሔር ወንድ ልጅ ከለከለኝ፣ ስለዚህ የጋብቻ እውቅና ስለሌለው ክርስቲያኒቱ ይህን ታውጅልኝ የሚል ነበረ። ይህ ጥያቄ ለሮም ጳጳስ ቀላል የሚባል አልነበረም። ምክንያቱም የንግስቲቱ የእህት ልጅ አጼ ቻርለስ 5ኛ የሆሉ ሮማን ኢምፓየር ንጉሰ ነገስት ነበረ። ስለዚህ ይህንን የአኑልመንት ጥያቄ መቀበል ለንጉሥ ነገስቱ ሆነ ለጳጳሱ ፖለቲካዊ ስትራቴጂ ጥሩ አልነበረም። ስለዚህ ጳጳሱ ለሄነሪ አይቻልም የሚል መልስ ላኩለት። ሄነሪ ተበሳጨ። በ1534 ዓ.ም ራሱን የእንግሊዝ ቤተክርስቲያን የበላይ ጠባቂ አድርጎ በመሾም ከጳጳሱ ጋር ያለው ንብረት አቋረጠ። የጠሉት የወርሳ አይደለም የሚባለው ሄነሪ ፕሮቴስታንትነትን ተቀላቀለ። ሄነሪ አዲሱ የእንግሊዝ ቤተክርስቲያን ጳጳስ ከመሆኑ ውጪ የተለወጠ ትውፊትም የታደሰ ቲዎሎጂም አልነበረም። በዚህ መሀል በእንግሊዝ ምድር አዲስ ዜና ተሰማ። መጽሐፍ ቅዱስ ወደ እንግሊዝኛ ተተረጎመ። ዊሊያም ታይነዳል የተባለ ሊቅ መጽሐፍ ቅዱስን ከዕብራይስጥና ከግሪክ ቀጥታ ተረጎመ። የመጽሐፍ ቅዱስ ትርጓሜው አዲስ ኪዳንን ትርጉም በሙሉ ያጠናቀቀ ሲሆን የብሉይ ኪዳን መጽሐፍት በከፊል ተተርጉመው ነበረ። ይህ ድርጊት ሄነሪ ጆሮ ደረሰ። ንጉሱ ተቆጣ። ዊሊያም ታይለንድን ወደ እስር ቤት ወረወረው። በ1536 በሰራው መጽሐፍ ቅዱስን ወደ ሌላ ቋንቋ የመተርጎም ኑፋቄ በእሳት ተቃጥሎ እንዲሞት በንጉሱ ተፈረደበት። ታይንደልም በሞት የተቀጣ ሰውነቱ በእሳት እየነደደ በጩኸትና በሲቃ በሕዝቡና በንጉሱ ፊት ዛሬም ድረስ በዓለም ሁሉ ላይ የሚያስተጋባ ጸሎቱን ጸለየ። ጌታ ሆይ የእንግሊዝን ንጉሥ ዓይን ክፈት። ፍርዱ በንጉሱና በሕዝቡ ፊት ተፈጸመ። መጽሐፍ ቅዱስን መተርጎም ነውርም ኃጢአትም መሆኑ በድጋሜ ለሁሉም ሰው ግልጽ ተደረገ። ንጉሱ የመጀመሪያ ሚስቱን በፈታ በዓመቱ አን ቦይለን የተባለች ሴት አግብቶ ኤልዛቤትን ወለደ። ቢሆንም በውስልትና ተከሳ አንገቷ ተቀልቶ በሞት ተቀጣች። ከዚህ በመቀጠል ጃኔ ሴሞር የተባለች ሴት አገባ። ኤድዋርድ የተባለ ወንድ ልጅ ወለደችለት። ሄነሪ ይህንን ጋብቻ በእግዚአብሔር ፊት ተቀባይነት ያገኘ ብሎ ጠራው። ነገር ግን በሕመም ምክንያት ብዙም ሳትቆይ አረፈች። አራተኛ ሚስቱን አና ክሌቭን ለፖለቲካዊ ጉዳይ ቢያገባትም መልከኛ ስላልነበረች ሄነሪ አልወደዳትም ነበር። ምንም አይነት ጾታዊ ተራክቦ ከእሷ ጋር ሳይፈጽም በ6 ወር ውስጥ ጋብቻው ፈረሰ። ሩካቤ ከሌለ በዚያን ጊዜ ጋብቻው እንደ ጋብቻ ስለማይቆጠር መፍረሱ ችግር አልነበረውም። ሄነሪ የጋብቻ ተሐድሶውን ማቋረጥ የፈለገ አይመስልም። ካትሪን ሆዋርድ የተባለች ወጣት ሴት አገባ። እሷም በውስልትና ተከሳ አንገቷ ተቀልጦ ተገደለች።
ሌላ ካትሪን ፖር የተባለ 6ኛ ሴት አግብቶ ሄነሪ በ1547 አረፈ። የ9 ዓመት ወንድ ልጁ ኤድዋርድ 6ኛ ተብሎ በሀገረ እንግሊዝ ንጉስ ሆነ። የእንግሊዝ ቤተክርስቲያን ሊቃነ ጳጳስ የነበረው ቶማስ ክራንመር እንደዚሁም አዲሱ ንጉስ የቤተክርስቲያኒቱን ተሐድሶ ይበልጥ አጋጋሉት። ተሐድሷቸው በእጅጉን በሪፎርምድ ትውፊት የተቃኘ ስለነበረ ስዕላትን ከቤተክርስቲያን በማሳት በላቲን ቋንቋ ይደረጉ የነበሩ ስርዓቶችን በሙሉ ህዝቡ በሚረዳው በእንግሊዝኛ ቋንቋ በመተርጎም በአንግሊካን ቤተክርስቲያን የሚታወቀውን ኮመን ፕሬየር የተባለውን መጽሐፍ ከላቲን ተርጉሞ በማዘጋጀት ቤተክርስቲያኒቷ የፕሮቴስታንት መልክ ያላት እንድትመስል አደረጓት። በጳጳሳት ከመመራቷ ውጪ በወቅቱ ከነበሩት የሪፎርምድ አብያተ ክርስቲያናት የሚለያት ነገር አልነበረም። ኤድዋርድ ጥቂት ዕድሜ የሚጨመርለት ኖሮ የእንግሊዝ ቤተክርስቲያን ዛሬ የሪፎርምድ ትሆን ነበረ። ነገር ግን በ1553 በ15 ዓመቱ ወደ ጌታው ተሰበሰበ። ካቶሊኳና ከሄነሪ የመጀመሪያ ሚስት አራጎን የተወለደችው ሜሪ የእንግሊዝ ንግስት ሆነች። በእንግሊዝ ምድር እጅግ ዘግናኝ የሚባል ጭፍጨፋ በፕሮቴስታንት ክርስቲያኖች ላይ ፈጸመች። የለንደን ጎዳኖች በአማኞች ደም ጨቀዩ። የእንግሊዝ ቤተክርስቲያን ሊቃነ ጳጳስ የነበረው ቶማስ ክራንመርን ጨምሮ ብዙ የወንጌል አማኝ ሊቃውንት በእሳት ተቃጥለው ሰማዕትነትን ተቀበሉ። ይህ ክፋቷ ብለዲ ሜሪ ወይንም ደግሞ ደመኛዋ ሜሪ የሚል ስምና ዝና ሰጣት። እንደኛ ሀገር የወዲት ጉዲት እንደምንለው ማለት ነው። ለሚቀጥሉት 5 ዓመታት የእንግሊዝ ምድር ለፕሮቴስታንት ክርስቲያኖች ምድራዊ ገሃነም ሆነች። እግዚአብሔር ግን በ1558 የምሕረት ፊቱን በልጆቹ ላይ አበራ። ደመኛዋንም ሜሪ አሳረፋት። ከንጉሥ ሄነሪ 2ኛ ሚስት የምትወልደው ኤልሳቤት የእንግሊዝ ንግስት ሆነች። እርሷ እንደ ወንድሟ ፍጹም ካልቪኒስት፣ እንደ እህቷም ደም የጠማት ካቶሊክ አልነበረችም። መሀል ሰፋሪ የምንላት ቴዎሎጂን ከካልቪንና ከሉተር፣ ትውፊትና ስርዓት አምልኮን ደግሞ ከካቶሊክ የተዋሰች የአንግሊካን ቤተክርስቲያን እንድትኖር የበኩሏን አስተዋጽኦ አበረከተች። የአንግሊካን ቤተክርስቲያናት እንደ ካቶሊክ ቤተክርስቲያን በተዋቡ ካቴድራሎች፣ እንደ ፕሮቴስታንት የተዋበ ስብከቶች የሚደመጡባቸው ሆኑ። ንግስት ኤልሳቤት በእንግሊዝ ለ45 ዓመታት ነግሳ በ1603 ወደ ጌታዋ ተሰበሰበች። ንጉስ ጀምስ በመንበሯ ነገሰ። ጀምስ ስልጣን በያዘ በዓመቱ መጽሐፍ ቅዱስን ለመተርጎም የሀገሯን ሊቃውንት በሙሉ በ1604 ሰበሰበ። ግሪክና ዕብራይስጥን አቀላጥፎ መናገር፣ መስማት፣ መጽሐፍና ማንበብ የሚችሉ የጥንት ስነ ጽሑፎችን በሚገባ ያጠኑ ሊቃውንትን ለዚህ ታላቅና የተቀደሰ ስራ አሰማራ። ለ7 ዓመታት እጅግ በብዙ ጥንቃቄ የትርጉም ስራው ሲሰራ ቆየ። ዊሊያም ታይንደል በእሳት እየነደደ ጌታ ሆይ የእንግላንድን ንጉሥ ዓይን ክፈት ብሎ የጮኸው ጩኸት በእርግጥ ተሰማለት። በ1611 ኪንግ ጄምስ ተብሎ የሚታወቀው ታሪካዊ የእንግሊዝኛ መጽሐፍ ቅዱስ ቅጂ ታትሞ ለአገልግሎት ዋለ። ዛሬም ድረስ አገልግሎት እየሰጠ ይገኛል። እግዚአብሔር መጽሐፍ ቅዱስ መተርጎም የለበትም በሚሉና ተርጓሚዎችን በሚያሳድዱ ሁሉ ፊት ለፕሮቴስታንት ክርስቲያኖች ታላቅ ድልን ሰጠ። ዛሬ ላይ መጽሐፍ ቅዱስ ያልተተረጎመበት ቋንቋ የለም ቢባል ማጋነን አይሆንም። የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደው ያዘነብለዋል ተብሎ እንደተጻፈ ከካህናት እስከ ሕግ አዋቂ ምሁራን እንደዚሁም እስከ ነገስታት ድረስ እግዚአብሔር ለራሱ ዓላማ ብዙዎችን ተጠቀመ። የአንግሊካን ቤተ ክርስቲያን በመጽሐፍ ቅዱስ ብቸኛ ስህተት አልባ ባለስልጣንነት ታምናለች። የሶላ ስክሪፕቸራ ትርጓሜዋ እንደ ሉትራን እና እንደ ሪፎርምድ ክርስቲያኖች ሁሉ ስህተት የሌለበት ስልጣን መጽሐፍ ቅዱስ ብቻ ነው የሚል እንጂ መጽሐፍ ቅዱስ ብቻ የቤተ ክርስቲያን ስልጣን ነው የሚል አይደለም። ትምህርትና ልምምድ ከሐዋርያት በቅብብሎች ከመጣ ትውፊት ከቤተ ክርስቲያን ታላላቅ ጉባኤያት ከቅዱሳን አበዎች ትምህርትና ምልከታ ሊገኝ ይችላል ብለው ያምናሉ። መጽሐፍ ቅዱስ ለደህንነት አስፈላጊ የሆኑ ነገሮችን በሙሉ ያለ ጉድለት በበቂነት ይዟል የሚለው ጠንካራ ትምህርታቸው ፕሮቴስታንት አሰኝቷቸዋል። ነገር ግን መጽሐፍ ቅዱስ ሲተረጎም በትውፊትና በአመክንዮ መነጽር በቤተ ክርስቲያን ሊቃውንት ጉባኤ መሆን አለበት የሚል እምነትም አላቸው። ሰዎች በግላቸው መጽሐፍ ቅዱስን እንዲያነቡ ቢያበረታቱም ከዚህ ትውፊታዊና አመክንዮዊ የቤተ ክርስቲያን ትርጓሜ የራቀ የራሳቸውን ትምህርት እንዲይዙ አያበረታቱም። እንደ ካቶሊክ ማጅስተሪያም ስህተት አይገኝበትም ብለው ባያምኑም መጽሐፍ ቅዱስን የማብራራት ስልጣን ያለው የሊቃውንት ጉባኤ አላቸው። የዘላለም ሕይወት ከሰው በጎ ስራ ሳይሆን በኢየሱስ በማመን ብቻ በእግዚአብሔር ቸርነት እንዲያው በጸጋው እንደሚገኝና በጎ ስራ ደግሞ አምነው ለዳኑ ሰዎች የእምነታቸው መልካም ፍሬ እንደሆነ አንግሊካኖች ያምናሉ።